ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹን በርከት ያሉ የግንባር መረጃዎችን አካትቼ ነው ይዤ የመጣሁት። የ24 ሰዓት ግንባር የዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ከምሰሟቸው መረጃዎች መካከል በርካታ የመንግስት ወታደሮች ከግዳጅና ከስምሪት ቀጠናቸው እየወጡ መሆኑን የሚያሳይ መረጃ ይዣለሁ። አንድ ክፍለ ጦር ካለው የሰው ኃይል በአንድ ወር ብቻ በርካታ ወታደሮችን አጥቷል። አብዛኞቹ ወደ ፋኖ ሲቀላቀሉ፣ የተወሰኑት ደግሞ ከግዳጅ ቀጠናቸው መውጣት ወደ ቤተሰቦቻቸው እንዲሁም ደግሞ እግራቸው ወዳመራቸው ሄደው መጥፋታቸውን ነው መረጃው የሚያሳየው። ይህንን ተከትሎ ወታደራዊ አማራጭ የተባለ ትዕዛዝ እንደዚሁ ተላልፏል። ይህንን ጨምሮ በተለያዩ አካባቢዎች ያሉ የ24 ሰዓት ግንባር የዝርዝር መረጃዎችን አድርሳቸዋለሁ። በተለይ በወሎ ቀጠና በአምባሰልና በሰሜን ወሎ አካባቢ ወታደራዊ መረጃዎችና የግንባር ዝርዝር መረጃዎችን አሰናድቻለሁ። እሱን ትሰሙታላችሁ። በነበረው ውጊያ ወታደራዊ አዛዦችን ጨምሮ እንደዚሁ ጉዳቶች ደርሰዋል። ከዚህ ጋር በተያያዘ ያለው መረጃ እንዳለ ሆኖ አፍሪካ ቀንድ ላይም እንደዚሁ ያለውን ውጥረት በተመለከተ እንደዚሁ ተጨማሪ መረጃ የማደርሳችሁ ይሆናል። በተለያዩ አካባቢዎች እንግዲህ በምዕራብ ጎንደር፣ ሰሜን ወሎ ወደ ሰሜን ጎንደር ዳባት እና ቆላ ወገራ እንደዚሁ አዲስ ዘመቻ ሌሊቱን ጀምሮ መደረጉና በሶስት ግንባሮች የተደረገ ያለውን ዘመቻ በተመለከተ በተለይ እጅግ አስቸጋሪ በሚባለው የመልክዓ ምድር ሁኔታ አካባቢ ያለውን ሁኔታ በተመለከተም እንደዚሁ በዚህ ሰዓት ከያስኳቸው ዝርዝር መረጃዎች መካከል የተካተቱ ናቸው። እናንተ የሚጠበቅባችሁ አብራችሁ መቆየት፣ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን.com ላይ ሀሳብ አስተያየቶቻችሁን ማድረስ ነው። ብዙዎቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከአዲስ አበባ በተቋማት ላይ ያለውን አጠቃላይ ሁኔታ በተመለከተና አይን አወጣሽ የተቋማትን ወረራ በተመለከተ እንደዚሁ ብዙ መልእክቶችን ልካችሁልኛል። መብራት ኃይል፣ ቴሌን ጨምሮ በተለያዩ የመንግስት ተቋማት ውስጥ ያለውን እንደዚሁ ሰራተኛ ማፈናቀልና አዳዲስ ሰዎች የመተካት ሁኔታ በተመለከተ እንደዚሁ መረጃዎችን ልካችሁልኛል። ከኢትዮጵያ ቴሌኮሙኒኬሽን እና ከኢትዮጵያ ልማት ባንክ እንደዚሁ መልእክቶችን ልካችሁልኛል። የሰው ኃይል ስታቲስቲክስ ወይም ደግሞ አሃዛዊ መረጃዎችን በሚያሳይ መንገድ ሰራተኞች እንዴት በሌላ ነባር ሰራተኞች እየተፈናቀሉ እየተተኩ እንደሆነ የሚያሳዩ መረጃዎችን ልካችሁልኛል። በእጅጉ ነው የማመሰግነው። በዚህ ጉዳይ እንግዲህ ተጨማሪ መረጃዎችን ታደርሱ ከሆነ ገለልተኛ በሆነ ሁኔታ ድምጽ ለመሆንና እየተሰራ ያለውን አሻጥር ለማጋለጥ ያው እንግዲህ ሚዲያው ኃላፊነቱን ይወጣል። ከዛ ባሻገር ሌሎችም እንደዚሁ አስተያየቶችን አድርሳችሁኛል። እገታን በተመለከተ፣ ዝርፊያን በተመለከተ አሁንም በደንብ ትኩረት ተሰጥቶ ሊሰራበት ይገባል የሚለውንም በተመለከተ እንደዚሁ አስተያየቶችን አድርሳችኋል። አመሰግናለሁ። እንግዲህ ወደ መረጃዎቹ ነው የሚሄደው። በዚህ መረጃችን የመጀመሪያ የማስቀድመው በዚህ ሰዓት እንግዲህ የጤና ጉዳይ ነው። ሰሞኑን የተከሰተውን የአዲስ ቫይረስ ተከትሎ በዓለም አቀፍ ተቋማት የአሜሪካ የጤና መከላከያ ማዕከልን ጨምሮ የዓለም አቀፉ የጤና ድርጅት እንዲሁም ደግሞ የኢትዮጵያ ጤና ጥበቃ ሚኒስቴርና የደቡብ ክልል የጤና ቢሮዎች እያስተላልፏቸው ያሉ መልእክቶች አሉ። ከዚህ ጋር በተያያዘ በተለይ እንግዲህ ማርቡርግ ተብሎ የሚጠራው ቫይረስ ነው በኢትዮጵያ ጂንካ ከተማ የተከሰተው። ይህ ከኢቦላ ቫይረስ ቤተሰብ ውስጥ የሚመደብ ከባድ የደም መፍሰስ እና ትኩሳትን የሚያመጣ በጣም አደገኛ ገዳይ ቫይረስ እንደሆነ ነው እንግዲህ ሁሉም ተቋማት ያረጋገጡት። ይህ አደገኛ ቫይረስ ከሰው በሚወጣ ፈሳሽ፣ በቫይረሱ በተበከሉ አልባሳትና እቃዎች፣ በአጠቃላይ በንክኪ እንዲሁም ደግሞ ከእንስሳት ወደ ሌላ ሰው የሚተላለፍ ቫይረስ ሲሆን መልካሙ ነገር እንደ ጉንፋን በአየር የሚተላለፍ አይደለም የሚልም እንደዚሁ አብሮ ወጥቷል። እስካሁን ቫይረሱን ለማዳን የሚታወቅ የፈውስ መንገድ የሌለ ሲሆን እነዚህ ምልክቶች ከታዩ ግን ለምሳሌ ድንገተኛ ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመም፣ ተቅማጥ፣ ተውከት፣ የውስጥና የውጭ ደም መፍሰሶች፣ የአካል መዛልና አለመታዘዝ ከተከሰተ የበሽታው ምልክት ሊሆን ስለሚችል የተለያዩ የሕክምና ድጋፎችና እርዳታዎችን ማግኘት መቻል ያስፈልጋል። ይህንን የሚመለከቱ ሰዎች ጥንቃቄ ሊያደርጉ ይገባል። አድማጭ ተመልካቾች፣ ይህ ቫይረስ እንግዲህ በጂንካ ከተማ አንድ ዶክተር እና አንድ ነርስን ጨምሮ የጤና ባለሙያዎችና 6 ሰዎችን ገድሏል። በዚህ ላይ የወጡ መረጃዎች እንደሚያሳዩት እስካሁን ድረስ በዓለም ላይ ለዚህ በሽታ ይህ ነው የሚባል መድኃኒት አልተገኘለትም። በሽታው እንግዲህ ከ24 እስከ 88 በመቶ የመግደል እድል እንዳለው ነው እየተገለጸው። ይህ በጣም አደገኛ ነው። እንግዲህ ከተያዙ ሰዎች ከመቶ ሰዎች እስከ 88 የሚደርሱ ሊሞቱ ይችላሉ ነው የሚለው። በሁለት ደረጃዎች በሽታው ይከሰታል። የመጀመሪያዎቹ እስከ 5ኛው ቀን ያሉትና ከ5ኛው እስከ 7ኛው ቀን ባሉት የሚታዩ የተለያዩ ምልክቶች እንዳሉ ነው። ደም መፍሰስን ጨምሮ ቫይረሱ የግብፅ ሪዞርት ፍራፍሬ በመልቀም የምትኖር ወፍ ታዛምደዋለች የተባለም ሲሆን እንግዲህ ከዚህ ባሻገር ለመጀመሪያ ጊዜ ይሄ ቫይረስ ከ1967 በፈረንጆቹ በጀርመን እና በሰርቢያ አውሮፓ ውስጥ መከሰቱንም እንደዚሁ መረጃዎች ያሳያሉ። ይሄ
ቫይረስ በዚህ በጀርመንና ሰርቢያ የተከሰተው ከአፍሪካ ኡጋንዳ ወደ አካባቢው በተሸጡ ዝንጀሮዎች አማካኝነት እንደሆነም የወጡ መረጃዎች ያሳያሉ። ስለዚህ አድማጭ ተመልካቾቻችን መላው ህብረተሰብ ጥንቃቄ ሊያደርግ ይገባል። ይህንን አስቀድሜ ያቀረብኩት ለዚህ ነው። ዛሬ ሌሊት እንደዚሁ በኢትዮጵያ ፈንታሌ አካባቢ የመሬት መንቀጥቀጥ እንደተከሰተ መተሃራ አካባቢ ያላችሁ አድማጮች ልካችሁልኛል። ያው እንግዲህ ባለፈው አንድ ዓመት ጥቅምት ጀምሮ አሁን እስካሳለፍነው ጥቅምት ድረስ በአንድ ዓመት ውስጥ በርካታ የመሬት መንቀጥቀጥ በኢትዮጵያ የስምጥ ሸለቆ ቀጠናዎች እየተደረጉ ነው የሚገኙት። ከዚህ አንጻር እንግዲህ ከባድ የመሬት መንቀጥቀጥ ሊከሰት ይችላል በሚል ያው የስነ ምድር ሁኔታዎችን የሚከታተሉ ሳይንቲስቶች እያሳሰቡ ነው የሚገኙት። ትላንትና ከነበሩት ሌሎች ክስተቶች መካከል የኢትዮጵያ ሚዲያዎች የአየር ስርጭት ነው። በኢትዮ ሳተላይት የሚተላለፉ የመንግስት ሚዲያዎችን ጨምሮ የግል ሚዲያዎች ትላንትና ምሽት ስርጭታቸው ተቋርጦ ነበር። ይህንን ጉዳይ በተመለከተ ብዙዎቹ ቀልድ አዘል ቧልቶችን ሲያስተላልፉ ነበር። ስርጭታችን ተቋርጧል በሚል ሚዲያዎቹ ወደ አየር ከተመለሱ በኋላ ያስተላለፉትን ዜና በተመለከተ ለመጀመሪያ ጊዜ መንግስት ሚዲያዎች እውነተኛ ዘገባ ዘገቡ በሚል መቋረጣቸውን ማመናቸውን በተመለከተ እንደዚሁ አስተያየት ሲሰጡ ነበረ። ወደ ጋምቤላ የሚወስደን መረጃ አስከትላለሁ። አሁን ወደ መረጃዎቹ በቀጥታ እየገባው ነው። በጋምቤላ ብሔርን መሰረት ያደረገ ጥቃት ተፈጽሞ የሰዎች ህይወት አልፏል። በሁለት ሳምንት ለሁለተኛ ጊዜ በተፈጸመው ጥቃት ሰዎች ህይወታቸው ማለፉን ነው የመረጃ ምንጮች የሚገልጹት። ከዚህ ባሻገር ከባድና ቀላል እንደዚሁ የአካል ጉዳት የደረሰባቸውም አሁን በሕክምና ሆስፒታል ውስጥ ይገኛሉ። ጥቃቱ የተፈጸመው በተሽከርካሪዎች ላይ ነው። የአኝዋክ ብሔር ተወላጅ የሆኑ የጸጥታ ኃይሎች ናቸው በእኚህ የጎሳ አባላትና ደገኛ እያሉ በሚጠሩት ሀበሻ ተሳፋሪዎች ላይ ጥቃት ከፍተው 4 የኒውዮር አባላትን ሲገድሉ 7 አቁስለዋል። እንዲሁም ደግሞ ደገኛ ወይም ደግሞ ሀበሻ እያሉ ከሚጠሯቸው እንግዲህ ኢትዮጵያን ከመሀል ሀገር የሄዱትን ነው በዚህ የሚጠሯቸው። በዚህ መንገድ ቁጥራቸው ያልታወቁም እንደዚሁ የአካል ጉዳት ደርሶባቸው ሕክምና ላይ ናቸው። ጥቃቱ ከተፈጸመ የጉዳቱ መጠን እየተጣራ ነው። በአጠቃላይ እንግዲህ ከተፋሞ ወረዳ ተፋሞ ላሬ ወረዳ ወደ ጋምቤላ ከተማ ጉዞ ላይ በነበረ የህዝብ ማመላለሻ ተሽከርካሪ ላይ ነው ይህ ጥቃት እየተፈጸመው። ጥቃቱ ከተፈጸመ በኋላ ወደ ከተማዋ የገባው የፌዴራል ፖሊስ ከተማዋ ገብቶ የተዘጋ መንገድና የተቆሞ የነበረ እንቅስቃሴ ከማስጀመር ባለፈ ጥቃት አድራሾቹን ለመያዝ ያደረገው ምንም ጥረት የለም ነው የተባለው። ይሄ ለሁለተኛ ጊዜ እየተከሰተ ነው። ባለፈው ሳምንት በተፈጸመ ጥቃት እንደዚሁ ደገኛ ወይም ደግሞ ሀበሻ በሚል ቀይ ቀለም ያላቸውንና ከጋምቤላ አካባቢ ተወላጆች የሆኑትን ላይ ባነጣጠረው ጥቃት እንደዚሁ 4 ሰዎች መገደላቸው መዘገቡ ይታወቃል። ጋምቤላ አካባቢ ያለው ጉዳይ እንደዚሁ ትኩረት ካልተሰጠው ወደ ለየለት የኞርና የአኝዋክ እንዲሁም ደግሞ የደገኛና የአካባቢው ብሔረሰቦች ግጭት ውስጥ ሊገባ ይችላል። ለዚህ ደግሞ እንቅስቃሴና ስምሪት የወሰዱ ደቡብ ሱዳን መቀመጫቸውን ያደረጉ አካላት እንዳሉ የአካባቢው የፖለቲካ ፓርቲ ተወካይ ይህንን ገልጿል። ጉዳዩን እየተከታተሉት እንደሆነና ጉዳዩን በዝርዝር ይፋ እንደሚያደርጉ ነው የተገለጸው። ከዚህ ባሻገር እንግዲህ ሰሜን ኢትዮጵያ ያለውን ውጥረት በተመለከተ ያው በየቀኑ የሚያደርሳችሁ መረጃዎች እንዳሉ ነው። አሁን ዓለም አቀፍ ሚዲያዎች በሰሜን ኢትዮጵያ ያለውን ውጥረት በተመለከተ እንግዲህ ትኩረት ሰጥተዋል። ዓለም አቀፍ ጥሪ እያቀረቡ ነው የሚገኙት። ዘኢኮኖሚስት የህወሓት ቡድን ለጦርነት መጠነ ሰፊ ወታደራዊ ዝግጅት እያደረገ እንደሆነ ባስነበበው ሰፊ ሀተታ ይዞ ወጥቷል። ከፍተኛ የጦርነት ፍላጎት እንዳለ በህወሓት ቡድንና ህወሓት ስምምነቱን በመጣስ የተለያዩ ትንኮሳዎችን እያደረገ ሲሆን ህወሓት አዳዲስ የጦር መሳሪያዎችን ጨምሮ አዳዲስ ወታደራዊ ስልጠናዎችን እያደረገና ከኤርትራ የጦር መሳሪያ ድጋፍ እያገኘ እንደሆነ ዘኢኮኖሚስት ይዞት በወጣው ዘገባ ገልጿል። ሁለተኛ ዙር ጦርነት ሊቀሰቀስ ነው በሚል ርዕስ ባስነበበው በዚሁ ዘገባ በዚህ ምክንያት ሁለተኛ ዙር ጦርነት ሊቀሰቀስ ይችላል፣ ጦርነቱ እጅግ አውዳሚ ሊሆን ይችላል፣ የኤርትራም የውክልና ጦርነት ይሆናል ሲል ነው ይህንን የገለጸው ዘኢኮኖሚስት። በዚህ ምክንያት እንግዲህ በዘገባው በየቀኑ እንግዲህ የህወሓትን ወታደራዊ እንቅስቃሴ በየቀኑ በዚህ ቻናል እየሰማችሁ ቢሆንም አሁን ዓለም አቀፍ ሚዲያዎች ይህንን ዘግበዋል። በየቀኑ እየቀረበ ካለው ባሻገር አሁን ዓለም አቀፍ ሚዲያዎች ዓለም አቀፍ ጥሪ አቅርበዋል። በተለይ ለአሜሪካ ጥሪ ቀርበዋል። ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበው ጥሪ አስቸኳይ እርምጃ በመውሰድና ትኩረት በመስጠት የጦርነት ዝግጅቱን እንዲያስቆሙ ጥሪ ቀርቧል። ካሁን በፊት በህወሓትና በፌዴራል መንግስቱ መካከል የነበረውን ጦርነት የአሜሪካ በልዩ ትኩረት እንደዚሁ በፕሪቶሪያ የሰላም ስምምነት እንዲቆም ጆ ባይደን ያደረጉትን ሚና አሁን ዶናልድ ትራምፕ ሊወጡ ይገባል የሚል ጥሪ ነው የቀረበላቸው።
ከዚህ ጋር በተያያዘ እንግዲህ የሆርን ሪቪው የተባለ በመንግስት የተቋቋመ እንግዲህ በብልጽግና መንግስት የተቋቋመ አንድ ቲንክ ታንክ ቡድን አለ። ሚዲያዎች ላይ ሀሳቦችን የሚያወጣ በተለይ ኤርትራን የቀይ ባህርን ጉዳይ በተመለከተ የሚያወጣቸው ጽሁፎች እንግዲህ በዚህ ገጽ ላይ ይታያሉ። ይህ ቡድን ኢራን ወደ ኤርትራ ተዋጊ ድሮኖችን እያስገባች መሆኑን ገልጿል። በቀጠናው ስጋቱን ከፍ አድርጎታል። የኢራን ድሮኖች ወደ ኤርትራ መግባቷ። ከዚህ ጋር በተያያዘ ውጭ ጉዳይ ሚኒስትር ደግሞ ትላንትና ባቀረበው ሀሳብ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች ስለሆነ መንግስት ትዕግስቱ አልቋል፣ ከዚህ በላይ ሉዓላዊነቱን ለማስከበር ቀጣይ እርምጃ ሊወስድ ይችላል ማለታቸውን ዶክተር ጌዲዮን ጢሞቴዎስ ቢቢሲ በስፋት ዘግቧል። ከዚህ ጋር በተያያዘ እንግዲህ ዘ ኢኮኖሚስት የፌዴራል መንግስቱ የሚታገሉ ኃይሎችም ኤርትራን ጨምሮ በሱዳን የጦር እቅድ ለመንደፍና የጋራ ጦርነት ለማድረግ በጋራ በሱዳን ስለመምከራቸው እንደዚሁ ተዘግቧል። እንግዲህ በተለይ የድሮኑን ጉዳይ በተመለከተ ወደ ኤርትራ የኢራን ድሮኖች የሚገቡ ከሆነ እንዲሁም ደግሞ ወደ ሱዳን የሚገቡ ከሆነ ከኢትዮጵያ አንጻር ጉዳዩን ሁለት መልክ ያላብሱታል። አንደኛው ከኤርትራ አንጻር በሰሜን ኢትዮጵያ የጸጥታ መሳሳትና ተያያዥ አደጋዎች ሊመጡ ይችላሉ ይላል ሆርን ሪቪው። በሌላ በኩል ደግሞ ሱዳን እነዚህን ድሮኖች አቅሟን አሳድጋ ከኢትዮጵያ አንጻር ከባድ የጸጥታ ችግር ልትፈጥር ትችላለች ነው ያሉት። ጀነራል አልቡርሃን ኤርትራና ህወሓት ቀደም ባለው ጊዜ እንግዲህ ከአብይ አህመድ መንግስት አንጻር ተመሳሳይ አቋም በመያዝ ከወታደራዊ ትብብር የደረሱ የተለያዩ ውይይቶችን ማድረጋቸው መዘገቡ ይታወቃል። ከዚህ ጋር በተያያዘ የህወሓት ተወካይ ጀነራል ፍስሐ ማንጁስ በአስመራ በኩል ወደ ፖርት ሱዳንና እንዲሁም ደግሞ ወደ ሸረሪና ወታደራዊ ካምፕ ያደረጓቸው ጉዞዎችና ከግብጽ ከሱዳን ሰዎች ጋር የጦር መሳሪያ ድጋፍ በተመለከተ የተገናኟቸውና ያደረጓቸው ስምምነቶች ተጠቃሾች ናቸው። በሰሜን ኢትዮጵያ ያለው ሁኔታ ይህንን ነው። ትላንትና እንግዲህ ኢትዮጵያ የጎረቤት ሀገራትን ታጣቂዎች ማስታጠቅ፣ ኤርትራም የጎረቤት ሀገር ታጣቂዎችን በመርዳትና በማስታጠቅ፣ ሱዳንም የጎረቤት ሀገራትን ታጣቂዎች በመርዳትና በማስታጠቅ ያለውን ሁኔታ በተመለከተ ኤርትራ ከኢትዮጵያ አንጻር የአፋርና የህወሓትን እንዲሁም ደግሞ ግልጽ ባልሆነ መንገድ ሌሎችንም ታጣቂዎች ጋር አብሮ ስሟ የሚነሳው ሱዳን ህወሓትን ታጣቂዎች ጨምሮ ኢትዮጵያን መንግስት የሚታገሉ ታጣቂዎችን እያደራጀች እና እያስታጠቀች ነፃ መሬት እየሰጠች ስለመሆኗ ኤርትራ በሱዳን ውስጥ ከአልቡርሃን ጎን በመሰለፍ አልቡርሃንን የሚደግፉ ሚሊሻዎችን በማሰልጠን በማስታጠቅ ያላት ሚና እንዲሁም ደግሞ ኢትዮጵያ የአልቡርሃንን የሚዋጋው የተቃዋሚው ቡድን የጀነራል ደጋሎን ቡድን የሚደግፉ ታጣቂዎችን የጦር መሳሪያዎችን ከአረብ ኤሚሬትስ ጋር በመሆን እያቀረበች ስለመሆኗ ይህንንና ሌሎች ተዛማጅ ጉዳዮችን በተመለከተ እንግዲህ የነበረው ሁኔታ በዚህ ቀጠናና በዚህ ቀንድ በአፍሪካ ቀንድ ያለው ቀውስ አንዱ በአንዱ ጉዳይ ጣልቃ የመግባት ጉዳዩን ያወሳስበዋል ነው። አሁን በዚህ ቀጠና የሚነሳ ጦርነት ዝም ብሎ እንደወትሮ በሁለት ቡድኖች ብቻ የሚቆም አይደለም። የሱዳን ጦርነት ማሳያ ነው። ለዚህ በተለይ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ ከሆነ ጦርነቱ የሚሆነው ዓለም አቀፍ ጦርነት ነው። ይህም የውክልና ጦርነት ነው የሚሆነው። ሱዳን ላይ የምናየው የውክልና ጦርነት ሱዳን ላይ እየተዋጉ ያሉት አረብ ኤሚሬትስ፣ ግብፅ፣ ሳውዲ አረቢያ፣ ኢራን፣ ቱርክ በሌላ በኩል ደግሞ እንደዚሁ ደግሞ ሌላ ፍላጎት ያላቸው ሀገራት ናቸው እየተዋጉ ያሉት በጃዙር ወይም ደግሞ በፕሮክሲ ዋር። ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ በቀጥታ ሳውዲ አረቢያና አረብ ኤሚሬትስ ሜዳቸው ያደርጉታል ጦርነቱን። ከዛ ባለፈ ግብጽ ደግሞ በዚህ ቀጠና አሁን በተለይ ወታደራዊ ጣልቃ ገብነትን እያሳደገች መታለች። የቀይ ባህር ጓድ በሚል ጥበቃም እንደዚሁ ከተለያዩ ሀገራት ጋር እንቅስቃሴዎች እያደረገች ነው። ይሄ ጉዳይ እንግዲህ ከቀጠናው ሀገራት አንጻር ዓለም አቀፍ ጦርነት የመሆኑ ጉዳይ በቀላሉ የሚታይ አይደለም። በተለይ ኢራን ደግሞ ከኤርትራና ከሱዳን ጋር ያላትን አጠቃላይ ሁኔታ በተመለከተ በዚህ በቀይ ባህር ቀጠና ከየመን ሁቲ ታጣቂዎች አንጻር ደግሞ እስራኤል ጉዳዩን በተለየ መንገድ እንደምትመለከተው ባለፈው ጀሩሳሌም ፖስት መዘገቡም እንደዚሁ የሚታወስ ነው። እነዚህ ጉዳዮች አጠቃላይ ተደማምረው በዚህ ቀጠና ያለውን ጉዳይ ከድጡ ወደ ማጡ እንዳያደርጉትና በተለይ ደግሞ በኢትዮጵያ ውስጥ ያለው የውስጥ የእርስ በርስ ጦርነትና የአጠቃላይ የህዝብ ምሬት ይሄ ሲደመርበት ኢትዮጵያን አደጋ ላይ የሚጥል ጉዳይ ስለሆነ ነው እንግዲህ ጦርነቱ ላይ ያለው ጉዳይ ቀድሞ ብዙዎቹ የሚቃወሙት። ብዙዎቹ ይህንን ጦርነት ሲቃወሙ ኢትዮጵያ የባህር በር እንዳታገኝ፣ ኢትዮጵያ የአሰብ ባለቤት እንዳትሆን፣ ኢትዮጵያ የቀይ ባህር ባለቤት እንዳትሆን በሚል የብልጽግና ደጋፊዎች አይናቸውን ጨፍነው ባንዳ ምናምን እያሉ የሚሳደቡት ግን ከዚህ ስሌት የራቀ ነው። አገር ውስጥ ድጋፍ የሌለው አገር ውስጥ ያለውን ሁኔታ ያልሰበሰበ መንግስት ወደ ውጭ ወደ ሌሎች ሀገራት የሚያደርጋቸው ጦርነቶች በታሪክ ተሳክተውም አያውቁም። እንደውም አብይ አህመድን ደግሞ የመሰለ ሰውና በቡድን ስራ የማያምን በስሜትና በደመ ነፍስ ሀገርን የሚመራ ሰው መርቶ የኢትዮጵያን ብሔራዊ ጥቅም ለማስከበር ይችላል ወይ የሚለው ጉዳይ እጅግ አሳሳቢ ስለሆነ ነው ብዙዎቹ አስተያየት የሚሰጡት። ወደ ሌሎች መረጃዎች እሄዳለሁ።
ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ወለጋ የሚወስድን መረጃን ማስከትለው በወለጋ ጃርደጋ ጃርቴ ወረዳ ወታደራዊ አዛዦች በወታደሮች ላይ እርምጃ እንዲወሰድ ስምሪት መስጠታቸውን ተከትሎ በወታደሮች ላይ እርምጃ ተወስዷል። እርምጃ የተወሰደባቸው የመከላከያ አባላት የአማራ ተወላጆች የሆኑ የሰራዊቱ አባላት እንደሆኑ ምንጮቹ ገልጸዋል። በአንድ የኦሮሞ ተወላጅ ወታደራዊ አዛዥ አማካይነት ሚሊሻዎች እርምጃ እንዲወስዱ በወታደሮቹ ላይ በተሰጠው ትዕዛዝ መሰረት አንድ መስመራዊ መኮንን ጨምሮ 3 የአማራ ተወላጅ ወታደሮች ተረሽነዋል ነው የተባለው። እንደ መረጃ ምንጮቹ ህዳር 5 2018 ትላንትና በጃርደጋ ጃርቴ ወረዳ ከከተማዋ ወጣ ብሎ ቦኔ ተብላ በምትጠራ ቦታ ነው ይሄ ወታደራዊ እርምጃ የተወሰደው። እንግዲህ የወታደራዊ አዛዡ የኦሮሞ ተወላጅ በአካባቢው ያሉ የኦሮሞ ሚሊሻዎችን በመከላከያ አባላት ላይ እርምጃ እንዲወስዱ ትዕዛዝ መስጠቱን ተከትሎ በዚህ የተቆጡ ሌሎች ወታደሮች ከግዳጅ ቀጠና ወጥተዋል። ለዚህ እርምጃ እንደ መነሻ ምክንያት የቀረበው ፋኖን ሊቀላቀሉ አስበው ነበር የሚል ነው። እንግዲህ የወለጋ አካባቢ ነው። ይህንን ተከትሎ ቁጥራቸው 4 የሚሆኑ ወታደሮች ሌሊቱን ከግዳጅ ቀጠና ወጥተው ጠፍተው አድረዋል። ሌላው እንደዚሁ ወለጋ ሻምቡ ክህሮዝ ተብሎ በሚጠራ ጫካ 2 የአማራ ተወላጆች ከሻምቡ ከተማ ሲመለሱ ታግተዋል። የታገቱ ሰዎች በአስቸኳይ የማይለቀቁ ከሆነ በአካባቢው ራሳቸውን በመከላከል በቡድን ተደራጅተው የሚንቀሳቀሱ የአማራ ተወላጆች እንደዚሁ ማስጠንቀቂያና የቀነ ገደብ አስቀምጠዋል። አጋቾቹን እንግዲህ እንዲለቋቸው በቡድን ተደራጅተው እንግዲህ ራሳቸውን እየጠበቁ ያሉ የአካባቢው አርሶ አደሮች ከዚህ በፊት እንደዚሁ እገታ ተይዘው የነበሩ 37 ሰዎችን በኦሮሞ ሚሊሻ ጋችና ሲርና ታግተው የነበሩ ሰዎች ላይ የአጸፋ እርምጃ በመውሰድ በሚሊሻዎቹ ላይ ሰዎቹን ማስለቀቃቸውን እንደዚሁ የመረጃ ምንጮቹ ገልጸዋል። ይሄ ቦታው ክህሮዝ ተብሎ የሚጠራ ጫካ አካባቢ ነው። ወለጋ እዚሁ ምስራቅ ወለጋና ሆሮ ጉድሩ በየቀበሌ በወረዳ የሚሊሻ ስልጠና እየተሰጠ ሲሆን ለሚሊሻዎቹ እየተነገራቸው ያለው ጉዳይ እጅግ አሳሳቢና እልቂትን የሚጠራ ነው። ኃላፊነት የጎደላቸው የአካባቢው አስተዳዳሪዎችና የጸጥታ ሰዎች የሚሰለጥኑትን የኦሮሞ ሚሊሻዎች ትጥቅ የምታገኙት አማራውን ትጥቅ አስፈተን ነው የምናስታጥቃችሁ፣ ከአማራ ገበሬ ትጥቅ ነጥቃችሁ ትታጠቃላችሁ የሚል ትዕዛዝና ስልጠና ነው እየሰጡ ያሉት። ይሄ ወደፊት አብሮ የሚታይ ቢሆንም ጉዳዩ ወለጋ ግን ይሄ ጉዳይ ፈጽሞ የሚሆን አይደለም ይላሉ አንድ አስተያየት ሰጪ። ወለጋ ፈጽሞ የሚሆን ጉዳይ አይደለም። የትኛውም የአማራ አርሶ አደር አሁን ትጥቁን በህይወት እያለ አያስረክብም። ትጥቁም ካስረከበ ምን ሊገጥመው እንደሚችል ያውቀዋል። ስለዚህ ለዚህ ነው ገበሬዎች ትጥቅ ፍቱ ሲባሉ ተደራጅተው ራሳቸውን እየተከላከሉ ያሉት። መንግስት አለ ብለው ለመከላከያ በ6 ዙር ትጥቅ ያስረከቡ የአማራ ገበሬዎች መከላከያ አካባቢውን ለቆ ከወጣ በኋላ ሸኔ ገብቶ ፈጅቷቸዋል። የነሽመልስ የጸጥታ ኃይል ጋችና ሲርና ረጲዮላ እና ኮሬ ነጋያን ጨምሮ እንደዚሁ የቄሮ ሰራዊት የሚባለው ፈጅቷቸዋል፣ ህፃናትን ሳይቀር። ይህን ያዩ አርሶ አደሮች አሁን ወይ ሞት ብለው ወስነዋል። ስለዚህ መሳሪያ ማስረከብ በቀላሉ የሚታይ ጉዳይ አይደለም። በዚህ ቀጠና ነው ያሉት። ጃርደጋ ጃርቴ የአማራ ገበሬዎችን ትጥቅ ለማስፈታት የተንቀሳቀሱ የጋችና ሲርና አባላት ላይ ዛሬ እንደዚሁ የተደራጅተው የሚንቀሳቀሱ አርሶ አደሮች በወሰዱት ያጸፋ እርምጃ 4 የሚሊሻ አባላት ወይም ደግሞ ጋችና ሲርናዎች ስለሞታቸው መረጃዎች ጠቁመዋል። ወደ ምዕራብ ጎንደር ስንሄድ ምዕራብ ጎንደር መከላከያ አዛዦች ታጣቂ ቡድኖችን የጦር መሳሪያና የሎጂስቲክ ድጋፍ እያደረጉ ነው። ይህ በአካባቢው ላይ አዲስ ቀውስና ግጭት ለመቀስቀስ የመንግስት ወታደራዊ አዛዦች ጣልቃ እየገቡ ነው ይላሉ። በመተማ ወረዳ በተለያዩ ቦታዎች የሚንቀሳቀሱ የቅማንት ታጣቂዎች ቁጥሩ ያልታወቀ የብሬንና የቡድን መሳሪያ ድጋፍ ተደርጎላቸዋል ከአንድ ወታደራዊ አዛዥ በኩል ነው የተባለው። ይህ እንግዲህ ከፋኖ ጋር ወይም ደግሞ ከጽንፈኛ ጋር ለምናደርገው ውጊያ ከጎናችን ትቆማላችሁ በሚል ነው የመከላከያ አዛዡ ይህንን ድጋፍ እያደረጉት። ይሄ የሆነው ባለፈው ወር መጨረሻ እንደሆነ የሚገልጹት የመረጃ ምንጮች ይህ ጉዳይ በአካባቢው የእርስ በርስ ግጭት የመቀስቀስ እድሉ ከፍተኛ ነው። የመንገድ ላይ እገታ፣ ግጭቶችን፣ ዘረፋዎችን የሚያባብስና አደገኛ የመከላከያ ሰራዊት አዛዦች ጣልቃ ገብነት ከዚህ በፊት በአካባቢው ለነበሩ ቀውሶች እንደዚሁ አባባሽ ነው በሚል የሚገልጹት የመረጃ ምንጮች ለታጣቂዎቹ ከህወሓትም ከሱዳንም ከኦሮሞ ጀኔራሎችም የሚቀርቡ የጦር መሳሪያዎች አካባቢው የህዝቡን አንድነት አደጋ ላይ እየጣሉ ከአሁን በፊት በሹፌሮች ላይ በተሳፋሪዎች ላይ ለተፈጸሙ እገታዎችና ግድያዎች አስተዋጽኦ ያደረጉ ድርጊቶች ናቸው ብለዋል። በዚህም እንግዲህ የማህበረሰቡ የእርስ በርስ እልቂት ውስጥ እንዲገባም አስተዋጽኦ የሚያደርጉ ድርጊቶች ናቸው። አሁን የመከላከያ አዛዦቹ ተመሳሳይ ድርጊት ፈጽመዋል። ይሄ እንግዲህ ወደፊት አደጋው አብሮ የሚታይ ይሆናል። ሁሉም ሊያውቀው የሚገባ ጉዳይና አሳሳቢ ጉዳይ እንደሆነ ሊታወቅ ይገባል በሚል ነው የመረጃ ምንጮቹ ይህንን እየገለጹት። እንግዲህ በአካባቢ ያለውን ሁኔታ
በቅማንት ተወላጆች ላይም እንደዚሁ ጥቃቶች ይፈጸማሉ። በአካባቢ ባሉ የአማራ ተወላጆች ላይም በማህበረሰብ መካከልም እንደዚሁ ግጭትና ቅራኔዎች እንዲመጡ የሚያባበሱ ተግባራትን የሚፈጽሙ አካላት አሉ። ይሄ ድርጊት እንግዲህ ተቀባይነት የሌለው እንደሆነ በተደጋጋሚ ተገልጿል። ከሁለቱ ማህበረሰብ ውጭ በአካባቢው ማንም ሊደርስና እዛ አድዋ ሁነው እንደዚሁም ደግሞ የኦሮሞ ጀኔራሎች በአካባቢ ሁነው የሚያደርጓቸው ነገሮች ጊዜያዊ እንጂ ቋሚ ስላልሆኑ ይህንን ጉዳይ በተመለከተ የአካባቢ ተወላጆች፣ የሚመለከታቸው አካላት፣ ልሂቃን፣ የሃይማኖት አባቶች ጉዳዩን ከነዚህ እጅ መቁረጥ እንዳለባቸው ነው እንግዲህ በተደጋጋሚ ጥሪ ሲቀርብ የነበረው። ወደ ሰሜን ወሎ ስንሄድ ሰሜን ወሎ ከጋሸና መቄት ባለው መስመር ላይ በተደረገ ውጊያ ከፍተኛ የሆነ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከጋሸና ወደ ፍላቂት ወይም ደግሞ ከፍላቂት ወደ ጋሸና ባለው መስመር ከሲሲዲ ወቄጣ ፍላቂት ድረስ በተደረገ ውጊያ ከባድ ወታደራዊ ኪሳራ ደርሷል። ረፋድ እስከ ግማሽ ቀን በቆየው ውጊያ የአድማ ብተና ምክትል አዛዥን ጨምሮ ሌሎች እንደዚህ ሁለት አዛዦችን ጨምሮ ሌሎች ሚሊሻና አድማ ብተና ሙትና ቁስለኛ ሆነዋል። የቀብር ስነስርዓታቸው ፍላቂት ገብርኤል መፈጸሙን የሚገልጹ የመረጃ ምንጮች በትንሹ 17 የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸውና ከነዚህ ውስጥ ደግሞ በርካቶቹ እንግዲህ ህይወታቸው ያለፈው የቀብር ስነስርዓታቸው ሲፈጸም ስለመመልከታቸው ገልጸዋል። በዚህ እንግዲህ በዚህ ውጊያ 3 የሻለቃዎችን በአንድ ላይ በማስተባበር የሚያዘው ዋና አዛዥ ጨምሮ ሌሎች እንደዚሁ በየሻለቃ አዛዥ የሆኑ የአድማ ብተና አባላት ናቸው ከተገደሉት አዛዦች ውስጥ የሚገኙበት። ወደ ደሴ ዙሪያ ስንሄድ ደሴ ዙሪያ ከስምሪት ቀጠና የወጡ የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። የአድማ ብተና አባላቱ ከነሙሉ ትጥቃቸው ነው የተቀላቀሉት። በተመሳሳይ ባህር ዳር ዙሪያ እንደዚሁ አንድ የመደበኛ ፖሊስ አባልና ሌሎች የሚሊሻ አባላት እንደዚሁ ከግዳጅ ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ወደ ሰሜን ወሎ መቄት ስንመለስ መቄት ትላንትና ከነበረው ውጊያ ባሻገር ዛሬ ተጨማሪ ኃይል ወደ አግሪትና ወደ ጋሸና ከፍላቂት ስምሪት ተሰጥቶ ተንቀሳቅሷል። ትናንት ከሲሲዲ እስከ ወቄጣ ድረስ በነበረው ውጊያ ከላይ እንደተገለጸው እንግዲህ የሞቱ አመራሮች ብዛት 3 ሲሆን የሞቱ የአድማ ብተና እና የሚሊሻ አባላት ቁጥራቸው 17 ይደርሳል ነው የተባለው። ሌላው ዛሬ እንደዚሁ ከማለዳ ጀምሮ ውጊያና ወታደራዊ እንቅስቃሴ ካለባቸው ቀጠናዎች መካከል ሰሜን ጎንደር እና የማዕከላዊ ጎንደር አዋሳኝ አካባቢዎች ይገኙበታል። በሰሜን ጎንደር በአዳርቃይ፣ በዳባት፣ በአጅሬ በኩል በ3 ግንባር የመንግስት ኃይል ተንቀሳቅሷል። በዚህ ምክንያት በተለይ በአዳርቃይ ግንባር ባለው እንደዚሁ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። አንደኛው ግንባር በዛሬማ መናፈሻ ጥሪ ሃይና በኩል የተደረገ ሲሆን ሁለተኛው ከዳባት በአጅሬ በጃኖራ ነው። ሌላው ሶስተኛው በዳባት በአጅሬ በአዲሾሎ ተብሎ ወደሚጠራው ወደ ዛሬማ አቅጣጫ ነው። በእነዚህ በ3 ግንባሮች እየተደረገ ባለው ወታደራዊ እንቅስቃሴና ውጊያ እስካሁን ድረስ የደረሰው ጉዳት አልታወቀም። በተለይ ጥሪሃና ተብሎ የሚጠራው አካባቢ በነበረው ውጊያ ጉዳቶች ደርሰዋል። በመከላከያውም በፋኖ ላይ የደረሰው ጉዳት ገና በዝርዝር አልታወቀም። ሆኖም ግን በሞርተር በዲሽቃና በሌሎች የቡድንና የነፍስ ወከፍ መሳሪያዎች የመንግስት ወታደሮች እንደዚሁ በአካባቢው በሚገኙ አርሶ አደሮች ንብረት ላይ ጉዳት አድርሰዋል። የእህል ክምር ተቃጥሏል ነው የተባለው። በዚህም መኖሪያ ቤቶችም ጉዳት ደርሶባቸዋል። ውጊያው በዚህ ሰዓት አፍላ ውጊያ ስለሆነ የደረሰው ጉዳት በዝርዝር ለማወቅ አልተቻለም። የመንግስት ኃይል እንግዲህ ጸረ ሽምቅ በሚል በሌሊት የጀመረው ውጊያና ወታደራዊ ስምሪት አጅሬ ጃኖራን ለመያዝ ነው። ይሄ ቀጠና እንግዲህ እጅግ አስቸጋሪ የሚባል የመልክዓ ምድር ሁኔታ ያለውና ከዚህ በፊት በዚህ ቀጠና በተደረገ ውጊያ የመንግስት ኃይል በዚህ ቀጠና ገብቶ እንደገባ የቀረበት አካባቢ ነው። ዛሬም በ3 አቅጣጫ የሚገባው የመንግስት ኃይል እንግዲህ ዋና ዓላማው አጅሬ ጃኖራን፣ እንቃሽን፣ ዛሪማን አካባቢዎቹን እስከ አዳርቃይ ድረስ መቆጣጠር እንደሆነ ቢገለጽም ከባድ ውጊያ ይገጥመዋል። የመሬት አቀማመጡ ተደምሮበት ከፍተኛ ጉዳቶች ሊደርሱ ይችላሉ ነው የሚሉት አካባቢውን የሚያውቁ የመረጃ ምንጮች። ሌላው በሰሜን ወሎ እና ደቡብ ወሎ ባሉ አካባቢዎች ያሉ መረጃዎችን ላስከትል። ሰሜን ወሎ ለግዳጅ የተላኩ ወታደሮች በዚያው ጠፍተዋል ነው የተባለው። ይሄ የሆነው በሰሜን ወሎ ሀብሩ ወረዳ በውርጌሳ ከተማ 01 ከተማ ካምፕ ላይ ተቀምጠው እንደዚሁ በተለይ ልዩ ቦታው አምባጎራ ተብሎ የሚጠራው ወይም ደግሞ ቀይ አፈር የተባለ ቦታ ላይ ደፈጣ ይዘው ግዳጅ እንዲወጡ የተመደቡ የ35ኛ ክፍለ ጦር የሻለቃ አባላት ትናንትና ምሽት 1 ሰዓት ከ50 ገደማ ወደ 2 ሰዓት ጠጋ ባለበት ጊዜ
13ቱ ከነሙሉ ትጥቃቸው ደፈጣ ከያዙበት ቦታ ጠፍተዋል ነው የተባለው። በዚህ ምክንያት ለግማሽ ሰዓት የቆየ የተኩስ ልውውጥ ነበር በአካባቢው። እነሱም አምልጠዋል። ወታደሮቹ አንድ ስናይፐር 12 ክላሽንኮቭ ይዘው ነው ከግዳጅና ከስምሪት ቀጠናቸው እየወጡት። ሌላው እንደዚሁ እዚሁ አምባሰል ቁንጥሮ ተብሎ ከሚጠራው ቦታ ላይም ወታደራዊ ግዳጅ ተሰጥቷቸው የተቀመጡ የ35ኛ ክፍለ ጦር የሻለቃ አባላት ባለፈው ሐሙስ ጀምሮ 14 የሚሆኑት ከግዳጅ ቀጠናቸው በመውጣት መጥፋታቸው ነው የተገለጸው። ወደ ፋኖ ይቀላቀሉ አይቀላቀሉ የታወቀ ነገር የለም። የመረጃ ምንጮቹ የ35ኛ ክፍለ ጦር በአንድ ወር ጊዜ ብቻ 128 ወታደሮች የጠፉበት ክፍለ ጦር ሆኗል። ከነዚህ ውስጥ እንግዲህ የሻምበል መሪዎችም ይገኙበታል፣ ምክትል የሻለቃ አዛዦችን ጨምሮ። በዚህ ምክንያት እንግዲህ በአምባሰል ቀጠናዎች እና በዚህ በሀብሩ ቀጠናዎች ስምሬት ላይ የሚገኘው 35ኛ ክፍለ ጦር አባላት ወደ ካምፕ እንዲመለሱና በካምፕ እንደዚሁ እንዲጠረነፉ ትዕዛዝ ተሰጥቷል። በወታደራዊ አዛዡ በኩል ለግዳጅ ካስፈለገ ከካምፕ ውስጥ እየተመረጡ ተወርዋሪ ግዳጅ ወይም ደግሞ ተወርዋሪ ወታደሮች ይመደባሉ እንጂ በግንባር ወይም ደግሞ በስምሪት ቀጠና ይቆዩ የሚለው ይህንን መክዳትና መፍረስ እያመጣ ስለሆነ ወደፊት በዚህ መንገድ አንቀጥል ማለታቸውን የመረጃ ምንጮቹ ገልጸዋል። ከዚህ በፊት እንግዲህ በዚህ አካባቢ በነበረው ውጊያ ቀድመው ወደ ፋኖ የተቀላቀሉ ወታደሮች አሁን ለሚወጡ ወታደሮች አስተዋጽኦ ሳያደርጉ አልቀሩም ሲሉም የመረጃ ምንጮቹ ገልጸዋል። በዚሁ አምባሰል እንደዚሁ ከስምሪትና ግዳጅ ቀጠና የወጡ ትናንትና መሻሽ ሁለት ወታደሮች በጨፌ ተብሎ የሚጠራ ቦታ ላይ በሁለት ከባድ አሽከርካሪ ሾፌሮች ላይ ጥቃት አድርሰው ሾፌሮቹ ጉዳት ደርሶባቸዋል። ሐይቅ ከተማ ለሕክምና መግባታቸውን ነው የመረጃ ምንጮቹ የገለጹት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። ሌላ ጊዜም እንግዲህ መረጃዎቹ ሲጫኑ እንደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጠይቃለሁ። መልካም ጊዜ